ጸምረ ዘጌዴዎን ጸምረ ዘጌዴዎን እመቤታችን ጸምረ ዘጌዴዎን እመቤታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክሳዊ ትዳር አጋር አመራረጥ መንገድ ምን ይመስላል የሚለውን እስኪ ባጭሩ እንመልከት። ቅዱስ ዮሐንስ አፈወርቅ እንደሚናገረው በትዳር ውስጥ የሚፈጠሩ ችግሮች ዋና መሰረታቸው ተጋቢዎች ወደ ትዳር ከመግባታቸው በፊት የትዳር አጋራቸውን የሚመርጡበት መንገድ ክፍተት ስለሚኖርበት ነው ይለናል። ስለዚህ ወጣቶች ወደ ትዳር ከመግባታቸው በፊት የትዳር አጋር አመራረጥ ላይ ብዙ ሊደክሙ ይገባል ይለናል። ከዚህ ቀጥሎም አንድን ዕቃ ስንገዛ ስለሚሸጡልን ሰዎች ማንነት፣ ስለ ጥንካሬውና ስለሚሰጠው ጥቅም ወይም አገልግሎት ከብዙ ሰዎች መረጃ እንደምንሰበስብ የሚያዋጣ መሆኑንና ለመሆኑን እንደምናገናዝብ ሁሉ አንድ ወጣት ኦርቶዶክሳዊ ወጣትም የትዳር አጋሩን ሲመርጥ እጅግ ከፍ ያለ ጥንቃቄ ሊያደርግ ይገባዋል ይላል። ምክንያቱም የገዛነው ዕቃ የተበላሸ እንደሆነ ልንመልሰው እንችላለን። አንዴ ወደ ትዳር ከገባን ግን የትዳር አጋራችንን መለወጥ አንችልም። አስገዳጅ ነገሮች ካልሆኑ በስተቀር፣ አስገዳጅ የምንላቸው ሞት ወይም ዝሙት ካልሆኑ በስተቀር ለማለት ነው። ታዲያ መምረጥ የምንችለው እንዴት ነው ተብሎ ሊጠየቅ ይችላል። እስኪ በሁለት ነገሮች እንመልከት። አንደኛ ፈቃደ እግዚአብሔርን መጠየቅ። ወጣቶች ወደ ትዳር መግባት ሲፈልጉ ከምንም በፊት እግዚአብሔርን ሊጠይቁት ይገባል። ሊቁ ቅዱስ ዮሐንስ አፈወርቅ በአንድ ጽሑፍ ላይ እንዲህ ብሎ የተናገረው ለሁላችንም መመሪያ ሊሆን የሚገባ ነው። ማግባት ስትፈልግ አስቀድመህ ጸልይ፣ ሐሳብህን ለእግዚአብሔር ንገረው፣ እግዚአብሔር መርጦ እንዲሰጥህ ለምነው፣ ጭንቀትህን ሁሉ በእርሱ ላይ ጣለው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ለአንተ በጎ የትዳር አጋርን በመስጠት ያከብርሃል ይለናል። ከዚህ ቀጥሎ ሊቁ እንዲህ ይለናል። ስለዚህ በምታደርገው ነገር ሁሉ ሽማግሌህ እርሱ እግዚአብሔር እንዲሆን ዘወትር ጠይቀው። አስቀድመህ እንደዚህ ካደረግህ ወደ ትዳር ከገባህ በኋላ ፍቻ አይገጥምህም። ሚስትህ ሌላ ሰውን አትመኝ፣ በሌላ ሴት እንድትቀናም አታደርግህም። በመካከላችሁ ለክፉ የሚሰጥ ጠብና ክርክር አይኖርም። ከዚህ ይልቅ ታላቅ የሆነ ሰላምና ፍቅር በመካከላችሁ ይሰፍናል። እነዚህ ካሉ ደግሞ ሌሎች በጎ ትሩፋትን ምግባራትን ለመፈጸም አትቸገሩ ይለናል። የአቤል የውሃት የሄኖክ በረከት ጸምረ ዘጌዴዎን ጸምረ ዘጌዴዎን እመቤታችን ጸምረ ዘጌዴዎን እመቤታችን የኖህ መርከብ አንቺ የሴም ቡራኬው ዮሴፍንም ቆመሽ የምታጽናኘው። ከዚህ የምንማረው ምንድን ነው ቢሉ የመረጡት የትዳር አጋር ቢኖርም እንኳ የእነርሱ መሆን አለመሆኑን ማረጋገጥ ያስፈልጋቸዋል። አንድ ወንድ ወይም አንዲት ሴት አይቶ ስለወደዳት ወይም ስለወደደችው፣ ሃይማኖት ስላላት ስላለው፣ በጎ ምግባርን ገንዘብ ስላደረገች ወይም ስላደረገ ብቻ ይችን ማግባት አለብኝ ብሎ ሊወስን አይገባው። ሴቷም እንደዚሁ። ሊቁ ቅዱስ ዮሐንስ አፈወርቅ ይህን አስመልክቶ ሲመክረንም እንዲህ ብሏል።
ማግባት ስትፈልጉ ከማይመለከታቸው ሰዎች ጋር አትማከሩ። የትዳር ተቀዳሚ ዓላማ ያልገባቸው ሰዎችን ለእርዳታና ለምክር አስጠይቁ። የትዳር አጋር እናገናኛለን ብለው በሌሎች ሰዎች መስገልገል ሕይወት የሚነግዱ ሰዎችን አትጠይቁ። የእነዚህ ሰዎች ብቸኛው ዓላማ ትርፍ ወይም ገንዘብ ማግኘት ነውና። ከዚህ ሁሉ ይልቅ የእግዚአብሔርን እርዳታ ጠይቁ። ያን ጊዜ እግዚአብሔር የእናንተ ሽማግሌ ለመሆን ይሰጣል። እርሱ ራሱ በማይታበል ቃሉ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ብሏልና በማቴዎስ ወንጌል ምዕራፍ 5 ቁጥር 33 ላይ። መንፈሳዊ ሕይወታችሁ ጽኑ፣ የትዳራችሁ ዋና ግብም ጽድቅ ይሆናችሁ ዘንድ የትዳር አጋር እንዲሰጣችሁ እግዚአብሔርን ለምኑት፣ እርሱም ይህን ለማድረግ አያፍርም ይለናል። ነገር ግን ይህን አድርገን ስናበቃ አንድ ጥያቄ ወደ ሕሊናችን መምጣት አይቀርም። እርሱስ ምንድን ነው ቢሉ ይህን አድርጌ ስጨርስ እግዚአብሔር መፍቀዱንና ለመፍቀዱ በምን እለየዋለሁ? እግዚአብሔር ላይ ያሳየኛልን? ወይስ ድምፅ ያሰማኛልን? ወይስ በግልጽ ያናግረኛልን? የሚል ነው። ስለዚህም ጉዳይ ቅዱስ ዮሐንስ አፈወርቅ ሲመክረን እንዲህ ይላል። እግዚአብሔር የሚናገረው በራእይ ብቻ አይደለም፣ በድምፅ ብቻም አይደለም። እግዚአብሔር ፈቃዱ መሆኑን በተለያየ መንገድ እናውቀዋለን። ለምሳሌ እኛም ባንሆን በጸሎት እንዲረዱን ያከበርናቸው ያማከርናቸው መንፈሳውያን አባቶች ወይም እናቶች እና የንስሐ አባቶቻችን ይለዩልናል ይልና በተጨማሪም ያሰብነው ሀሳብ የእግዚአብሔር ፈቃድ ከሆነ ለዚሁ ጉዳይ ብለን በያዝነው የአቅማችን ሱባኤ ስለዚህ ስለመረጥነው ሰው ያለን መውደድ እየጨመረ ይሄዳል። ሀሳቡ የራሳችን ምኞት ወይም የዲያብሎስ ምክረ ሀሳብ ከነበረ ግን ጸሎት የማያፈርሰው የጠላት አጥር የለምና ስለዚህ ሰው የነበረን ሀሳብ ይሸረሸራል፣ በውስጣችን ጥርጣሬና ስጋት ይጨምራል፣ አንድ ላይ ሊያደርጉን የሚችሉ ሁኔታዎች ይጠፋሉ ይለናል። ለዚህም ጥሩ ምሳሌ ሊሆን የሚችለው የአበ ብዙኃን የአብርሃም አገልጋይ ለይስሐቅ ሚስት ለማምጣት በተላከ ጊዜ ያደረገው ጸሎትና ርብቃን የለየበት መንገድ ነው። አብርሃም አገልጋዩን ሲልክ ወይም የላከው ከእግዚአብሔርና ከጠባቂ መልአኩ ጋር ነውና። ጸምረ ዘጌዴዎን ጸምረ ዘጌዴዎን እመቤታችን ጸምረ ዘጌዴዎን እመቤታችን የአማኑኤል እናት የልብሱ መሳሪያ እሱን የጸነሽው የሆንሽው ማደሪያ ዝሃው የአዳም ሥጋ ማጉም ያንቺ ሥጋ መወርወር ያውቃለው አልፋና ኦሜጋ ጸምረ ዘጌዴዎን ጸምረ ዘጌዴዎን እመቤታችን ጸምረ ዘጌዴዎን እመቤታችን ሰሪው መንፈስ ቅዱስ ረቂቅ ጥበብህ ወዮ እጹብ ድንቅ አንቺን ስናስብ
የአዳም ተስፋ አንቺ ነሽ የሴት ቸርነት የአቤል የውሃት የሄኖክ በረከት ጸምረ ዘጌዴዎን ጸምረ ዘጌዴዎን እመቤታችን ጸምረ ዘጌዴዎን እመቤታችን የኖህ መርከብ አንቺ የሴም ቡራኬው ዮሴፍንም ቆመሽ የምታጽናኘው ድልድያቸው የሆንሽ የቀድሞ አባቶች የሰማይ መሰላል ኃጢአት ምታስፈች ጸምረ ዘጌዴዎን ጸምረ ዘጌዴዎን እመቤታችን ጸምረ ዘጌዴዎን እመቤታችን የሳሙኤል ዘይት የሽቱ ሙዳይ አንቺ ነሽ እመቤት እመአዶናይ ሰረገላው የሆንሽ የአሚናዳብ የኤልሳዕ ጋና አንቺ መሶበ ጥበብ ጸምረ ዘጌዴዎን ጸምረ ዘጌዴዎን እመቤታችን ጸምረ ዘጌዴዎን እመቤታችን